አዎ አስተምረታለሁ። ማስተማሪ እሷን ምንድነው ጥፋቱ? ጥፋቱማ ቴዲ እነ ዶክተር እያሱንም ረዳህላቸው ያልከኝ ነገር ምንድነው? መድኃኒት ያስፈልጋል ተብሎ መድኃኒት ልኬያለሁ ገዝቼ። አሁን ገንዘብ ተልኮልኛል አምናለሁ። ታሪኩ እንግዲህ እዚህ ቤት ያሉት ተከረ ቤት በኩል ነው። እኔ እኮ አቤል አልገባህም እኮ እኔ አልገባህም። በቃ ያለሁበት ነገር አልገባህም ምንም። ቴዲ እኔ ታውቀኛለህ፣ እስከዛሬ ካንተ ላይ ክፉ ነገር አይቼ ባላቅም ክፉ ነገር አድርጌብህም አላቅም፣ አድርገህብኝ አታቅም። ያ ማለት ግን ትላንት አላደረክም ማለት ዛሬ አታደርግም ማለት አይደል። ነገር እኔ ያልኩኝ ያለሁት ነገር ግልጽ እንዲሆንልህ ጉዳዩ እንዲገባ እቺ ልጅ ካሰማርካት ረጅም ቀረቤታ እንዳላችሁ ያስታውቃል። መቼም እንግዲህ አሁን እንደዚህ አይነት የልጅ ወሬ የምናወራበት ሰዓት ነው ብዬ አላስብም። ሲቀጥልም ደግሞ የመጣሁበት ምክንያት የቤቱ ነዋሪዎች አሉ ተብዬና ስለ ቤቱም ስላሉት ፋይሎችም ሊያስረዱ የሚችሉ ሰዎች አሉ ስለተባልኩኝ ነው የመጣሁት። አሁን ግን እየሰማን ያለነው ነገር ሁለት ባለትዳር ያልሆኑ አንድ ደግሞ አንተ አስተምረህ ለዚህ ያበቃ ሴትንና አንድ ምንነቱ ያልታወቀ ሰው ነው እዚህ ጋር እየተገኘ ያለው። ይሄ ነገር ወደ ምንድን ነው እየሄደ ያለው? ምንድን ነው ጉዳዩ? ይሄ ልጅስ ማን ነው? ቴዲ እኔን ከዚህ በለጠ እዚህ ጉዳይ ውስጥ አቤል ይኸውልህ፣ እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። አንተ እንድታምነኝ አይደለም እየነገርኩ ያለሁት። አንተ እንድታምነኝ እነሱም እንዲቀበሉኝ አይደለም። እኔ እውነቱ እንዲወጣ ስለምፈልግ ነው። አዎ እቺ ልጅ አስተምራታለሁ። ማስተማሪ ጥፋት ከሆነ የሚያስቀጣኝም ከሆነ እቀጣለሁ። አዎ ታሪኩ የአጎቴ ልጅ ነው። እሱ በሰራው ወንጀል እኔ የምጠየቅም ከሆነ እጠየቃለሁ። ወደ ሀገሪቱ ከዛ ለስልጠና ቤርኩበት ሳለ መድኃኒት ያስፈልጋል ተብሎ መድኃኒት ወደ ሀገር ቤት ልኬያለሁ። መድኃኒቱም ደግሞ የሚያስቀጣኝና የሚያስጠይቀኝ ከሆነ ገንዘብ ገብቶለት መድኃኒት ላከ የሚባለው ነገር ከነ ኢንቮይሱ ሙሉ ለሙሉ ማሳየት ይችላሉ። የሚያስቀጣኝ ከሆነ እቀጣለሁ። ከዶክተር እያሱ ጋር በስልክ ነው ያወራኑ ደግሞ ታሪኩ ጓደኛዬ ነው፣ አብረን የተማርነው። አሁን ለሕክምና የሚያስፈልጉ መድኃኒቶችን ከተለያየ ሀገር እያሰባሰበ ነው ያለው። ያንን መድኃኒት ደግሞ እንደዚህ ቦታ ላይ እንደዚህ የሚባለው ሆስፒታል አለ፣ ከዛ ሆስፒታል ላይ ጠይቀ ላክለት ተባልኩ። አቤል ለምንድን ነው የማሰማኝ? አቤል ስራ ምንድን ነው? ትሰማኛለህ? ስራ ምንድን ነው? የሙያ ስራ ነው። የሙያ ስራ ምን አይነት ሙያ ስራ? የሆነ ነገሮች ምናምን እሰራለሁ አይደለ? የሆነ ነገር ማለት ሽፍርና ምናምን እሰራለሁ። ሽፍርና? አዎ። እዛ እሷን ይዤት የምኖረው እኔ ሚስቴና እዚሁ ቤት አከራየን። ታሪኩ የሚባል ሰው ነው። አንድ ነገር እንድታውቁ፣ ከዚህ ቤት ስትወጣ የህግ አካል ይዞ ወጥቶ እድሜ ልክህን የሚፈረድብህ ወንጀል ፋይል ነው እዚህ ቤት ውስጥ የተገኘው እንድታውቁ ያለ። ያሁን እንዴት ነው ስለ እስር ቤት የምታወሩብኝ? ምን ጥፋት አጠፋው ነው? እንግዲህ እየካድክ ያለውና ከታሪኩ ጀርባ እየተባበርክ ከሆነ ሜቢ ታሪኩ ገንዘብ ከፍሎ ከሆነ እሱን እንድትተባበር እየተደረግክ ከሆነ እውነተኛ ስራ ምን እንደሆነ ግልጽ አድርገህ ተናገር። ታሪኩ ምን ነው የሚከፍለኝ? ታሪኩ ምን ነው ለኔ ከፈለኝ? ምን የከፈለ ነገር የለም። ተንተባተበ ያሉትን ነገሮች ስንት አይነት ኬዝ አሳልፈናል። ስንት አይነት ወንጀል እንግዲህ ሲጨማለቅ የነበረውን አይተናል። ቴዲ ከዚህ የበለጠ አንተ ማጽዳት ያለብህ ነገር ያለ ይመስለኛል። ለራስህም ቢሆን ደግሞ እንግዲህ መጥሪያ መሰጠት ካለበት ለአንተ መሰጠት ባለበት መንገድ እንዲሰጥ እፈልጋለሁ። ለምን ካልከኝ ማስረጃዎች እጄ ላይ ያሉ፣ እነሱም በምን አይነት መንገድ እንደተባበርክ ምን እንዳረክ ደግሞ እንግዲህ የህግ አካል የሚጨርሰው ጉዳይ ሆነ። እኔ ከዚህ በፊትም ከጀርባ ሆኖ እየከዳ ያለ ጋዜጠኛ አለ ስባል ሰምቼ እንዳልሰማ ላለመሆን ብቻም ሳይሆን ወደ ሚዲያ ሳላመጣ በራሴ አንደርከቨር ለመስራት አንተንም አውርቻለሁ። ማን ይሆን ይህንን ነገር እያደረገ ያለው በሚል የገዛ ስራ ባልደረቦቼ እስከ መጠራጠርና ራሴን መሆን እስኪደክመኝ ድረስ ሆኛለሁ። ያ ነገር ይሁን አልፎ ተርፎ ዛሬ ደግሞ እንግዲህ የገዛ ወንድም ነገር መተን አንተንም ደግሞ እንግዲህ ተሳትፎ ያለህበት ሁኔታዎች እንዳሉ ዶክተር እያሱ እንግዲህ ትናንትና በቁጥጥር ስር በዋለበት ሰዓት እስር ቤትም ከገባ በኋላ ብዙ የተፈጠሩ ጉዳዮች አሉ። እነዛ ነገሮች ላይ ትራንዛክሽንም አንድ ነገር ሲታይ ከአንተ ጋር የተያያዘ ነገር እንዳለ ለማያያዝ ተሞክሯል። ይሄንን ነገር ህግ ይፍታው። አንተ ግን በራስ መንገድ እጅ ላይ በጣም አመሰግናለሁ አቤል፣ በጣም አመሰግናለሁ።